ጎበዝ ሰው የተሰራው ከምንድን ነው? ሰው ምንድን ነው? በተለይ በአስኮላው ትምህርት ወይም ሞደርን ኤጁኬሽን እየተባለ በሚጠራው ትምህርት ያለፍን ሰዎች ስለ ዓለሙ ሁሉ ስንጠየቅ፣ ስንማር፣ ስናስተምር ኖረናል። ባዮሎጂ ምንድን ነው? ሶሺዮሎጂ ምንድን ነው? ኬሚስትሪ ምንድን ነው? ሂስትሪ ምንድን ነው እየተባል ኖረናል። ሰማይ ምንድን ነው? መሬት ምንድን ነው? እነዚህ ነገሮች ስንጠይቅ ኖረናል። ግን ሰው ምንድን ነው? አንድ ሊቅ ምን ይላል? ዓይናችን በዙሪያችን ያሉ ነገሮችን ሁሉ ለማየት ቅርብ ነው። ወይንም ዓይናችን ዓለምን ሁሉ በዙሪያ ያለውን ሁሉ ያያል፣ ይመለከታል። በሚያሳዝን ሁኔታ ግን ዓለምን ሁሉ የሚያየው ዓይናችን ማለት በአቅራቢያችን ማየት እስከሚችል ድረስ የሚያየው ዓይናችን ሌሎችን ሲመለከት ዓይናችንን ግን በዓይናችን መመልከት አንችልም። ልክ እንደዚሁ የሰው ልጅ መሰረታዊ ጥያቄዎች ማለትም እኔ ማን ነኝ? ከየት ነው የመጣሁት? ሰው ምንድን ነው? የሚለውን ነገር ትቶ በተገላቢጦሹ ስለሌላው ዓለም ሲመረምር ይኖራል እና ልክ ቅድም እንዳልኩት ዓይናችንን በዓይናችን ማየት እንደማንችለው ሁሉ እኛ ራሳችንን ሳንመረምር ዓለምን ስንመረምር ኖረናል። ስለዚህ ሰው ምንድን ነው? ይህን ጥያቄ 3 አካላት ይጠይቁታል። ሳይንስ ይጠይቃል፣ ፊሎዞፊ ይጠይቃል፣ ነገረ ሃይማኖት ወይም ቴዎሎጂ ይጠይቃል። በሳይንሱ አኳያ ሰው ምንድን ነው ብሎ ይጠይቅና ሰው መጠናት ያለበት፣ ሰው መበየን ወይም መተርጎም ያለበት፣ የሰው ትርጓሜ መሰጠት ያለበት በሚጨበጠው አካል፣ በግዙፉ አካል፣ በእንስሳዊነት ማንነቱ ነው ሰው። ስለዚህ ሰው ማለት እንስሳ ነው ይላል ሳይንስ። ለዚህ ነው የዓለማችን ጭካኔ፣ ዘግናኝ የሆኑ ነገሮች በሰው ላይ ሲፈጸሙ የምንመለከተው ሰው ከእንስሳነት የተለየ ማንነት ስለሌለው ነው ብለው ስለሚያስቡ ነው። በተለይ ይሄ የነ ዳርዊን እሳቤ ወይም ዳርዊኒዝም ቲዎሪ፣ ኢቮሉሽናሪ ቲዎሪ የተባለ የሚጠራው በዚህ ይካተታል። ስለዚህ በሳይንሱ ዘርፍ ሰው አንድነት ወይንም በፈረንጅኛው ቋንቋ ሞኖኮቶሚ እየተባለ ይጠራል ማለት ነው። ሰው አንድነት ነው፣ እንስሳዊነት ብቻ ነው ያለው፣ ስጋነት ብቻ ነው ያለው የሚል እሳቤ ነው። ሁለተኛው እሳቤ ፍልስፍና ነው። ከሳይንሱ ትንሽ ከፍ ያደርገውና ሰው የሚጨበጥና የማይጨበጥ አካል አለው ማለት አእምሮ ወይንም ረቂቅ ዓለምና የሚዳስ የሚጨበጥ ዓለም ወይም ፍለሽ የሚባለው አካል አለው። ስለዚህ ሰው ሁለትነት አለው። ሁለትነት ማለት በእነሱ ዳይኮቶሚ ይባላል። ዳይኮቶሚ። ስለዚህ ሰው ሁለትነት አለው፣ አእምሮ ወይም መንፈስ እና ስጋ ብሎ ትንሽ ከእንስሳዊነት ከሚያስቡት ከሳይንሱ ከፍ ያደርጉታል። በሃይማኖት ትምህርት ግን ሰው ሶስትነት አለው። ይሄ ሶስትነት ትራይኮቶሚ ይባላል። ማለት ሰው ስጋ አለው፣ ሰው መንፈስ አለው፣ ሰው ነፍስ አለው። ስለዚህ ሰውነት ሲባል ሶስትነት አለው ማለት ነው። በዚህ ዙሪያ ዘርዘር አድርገን ሌላ ጊዜ እንመለከታለን ማለት ነው።